ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስዕል አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለው የእንትናን ልንገር የእሸቱን ልንገር ኮሜዲያን እሸቱ ታስታውሳለህ? ማን ነው ስሟ ላይ ጓልክባት? ማን ነው ስሟ ጠፋኝ። ባምቢ ላይ ጓልክባት ታስታውሳለህ? ወር ሳይሞላው አንተ ላይ ወቀሳ መጣ። አየህ ሰው ላይ የመፍረድ ማንነት ራስ ላይ ጆል ይመጣል። ጻድቅ ተጫውተህ በጣም የቤተ ክርስቲያን ተቆርቋሪ ሆነ ጓ ብለህ መጥተህ እሷ በቃ ጥላ ሄደች። ወር ሳይሞላው አንተ ምን ውስጥ ገባ? አጣብቂኝ ውስጥ ገባ። እግዚአብሔር የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መጥተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት እፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር ቆይታ ያለኸው። ሰላም ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንደምታረጋችሁ በሰሞኑ እንግዲህ የእሸቱ ጉዳይ በጣም አነጋጋሪ የሆነ ውስጥ ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። ተቃውሞ ማለ ድጋፍ ማለ እስቲ ያው ላይ ሰብሰብ አድርገን እንመልከትና ሀሳባችን እንሰጥ። አትድከም፣ ስራ ላይ ብቻ ፎከስ አድርግ። በቃ ደስ እያለ ተቀበል። ይስጡ ካለ ደግሞ አትቀበል። ይኸውልህ አሁን ችግሩ ምንድን ነው? ካለ አትቀበል። ሌላ ገቢ እያለ ሌላ ብር እያለ ሌላ ህይወትን የሚቀይር ነገር እያለ ከዛ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ቤት ነበረኝ። መዝሙር ባወጣው ቁጥር ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። ሌላ ስራ ገቢ ካለ ሌላ ኑሮ ካለ እዚህ ነገር ግን ይህን ሰርተ ጊዜህን አፍሰ ጉልበትህን አፍሰ እውቀት አፍሰ ሰራተኞች እንቅልፍ አጥተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች እነዚህ ጳጳሳት ማጅራት መጪዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣር አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላትም። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው? ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱም እገሌ ናና መስክርልኝ፣ ዶክተር ቢኒያም ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ ማለት የለም። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ።
ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታሁን የተገኘውን በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታጡታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው እውቀት ቤተ ክርስቲያንን የሚረዳ ሰው ጳጳስ ሆነህ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን ለመንገድ ለማስጀመር ይጠቅማል። $1 ሚሊዮን የሰጠው ሰው እንዴት እንደሰጣ ቃል ቁጭ ብዬም ስለአወራው ስለሰማሁት ነው ማወራ ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ ቃል ያ ገንዘቡ ብድር ነው ይመለሳል። ማስጀመሪያ ስጠን የተባለ እና ትንሽ እናድርጌ እገሌናና መስክርልኝ አትበል። አንተን የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል ማለት ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያ ነው። እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል የዚህ ሰጣ ገባ ውስጥ የገባው እንግዲህ ብዙዎቻችን እንደምናውቀው ከዋልድባ አባቶች ጋር በተነሳው እንግዲህ ያው አንድ ዶክመንታሪ ጉዳይ ነው። ሶ እንግዲህ አንድ ወንድማችን ደግሞ እንግዲህ የዋልድባ አባቶች የነሱ ግፍ ነው ለዚህ ያደረገ ይሏል ግን እያለ የሚናገረው ነገር አለ። እስቲ ተከታትለን እንመለስ። ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይህን ነገር የሚያስተካክል ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን ፍረጅ አንቺ ፍረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት ኧረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ ለጦላቶቿ የምትጸልይ ቤተክርስቲያን ነች። መጽሐፍ ቅዱስም ጠላቶቻችሁን ውደዱ ብለ የሚያስተምር ነው። እንኳን የገንዛ ልጇን ቀርቶ ለምንድን ነው የሚባል ያለ የጠየቀ የለም። ያ ሁሉ መነኩሴ ለዛውም የዋልድባ መነኮሳት ስለ ሀገር ሰላም ይጸልያሉ፣ ስለ ኃጥአኖች ይጸልያሉ፣ ስለ ጻድቃን ይጸልያሉ፣ ስለ ሰማይ ስለ ምድሩ ይጸልያሉ፣ ለምድር ብዙ ምሕረት ያመጣሉ የተባሉ መነኮሳት ተሰብስበው ቁጭ ባሉበት ይሄ ሰው አንድ ሰው ነው። ይሄ መነኩሴ አንድ ነው። እውነተኛም ሆነ ውሸተኛም ሆነ ሌላ ተልእኮ ኖሮም አልኖሮም ይሄ ሰው ሲናገር እንዴት ሌሎቹ መነኮሳት ዝም አሉ? አንድ ሁለተኛ በገቢ ማሰባሰቢያ ጊዜ ከየአቅጣጫ የሚደውሉ ጳጳሳት እሺ ልጃችን የተባረክ ልጃችን መጋቢ ብሎ መጋቢ ሰናይ መጋቢ ምናምን ተብሎ ማዕረግ የሰጠው ጳጳሳት እንዴት ልጃችንን ትረግማላችሁ? ይሄን ስልጣን የሰጣችሁ ማን ነው? እንኳን እሸቱ ቀርቶ የቤተክርስቲያን ጠላቶች እንኳን ቢሆኑ እንጸልይላችኋለን እንጂ እንረግማችኋለን ወይ? እንጸልይላችኋለን እንጂ እንረግማችኋለን ወይ? ለምንድን ነው ይሄን ያለው? እርግጠኛ ነኝ ቢያንስ 10 ጳጳሳት ጋር የእሸቱ ስልክ አለ። በትንሹ ነው ምን ያለ በትንሹ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ካሉ ጳጳሳት የገቢ ማሰባሰቢያ ሲሆን ቄሱም ይደውላል፣ መነኩሴም ይደውላል፣ ካህኑም ይደውላል፣ ዲያቆኑ ይደውላል፣ ጳጳሱ ይደውላል። ልጁ ግን የልጆች አባት ነው። ህፃናት ልጆች ያሉት ነው። እንገላለን በጸሎታችን ትሞታለህ ሲባል ልጆቹ ምን ይሰማቸዋል? ጓደኞቹ ምን ይሰማቸዋል? ስራ ቦታ ላይ ያሉ ሰዎቹ ምን ይሰማቸዋል? ይሄ የቤተክርስቲያን ክብር የሚነካ ክብረ ነክ ንግግር ነው። በጣም ነውረኝነት ነው። እንዴት እንደዚህ ትላላችሁ ብሎ የሚቆጣ አባት የለም። የተናገረው ሰውማ ተናገረ እኮ ስትሞታ ሊሷናሽ ናት። እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ሆነው ቁጭ ለምንነጋገር ይሄ ጳጳሱ ደብዳቤ ያወርደ ይህንን ቪዲዮ ያስተካክልን፣ ማስተባበያ ይሰጥበት፣ ይቅርታ ቢጠይቅ ፍረጅ ብሎ የሚጠይቁት እመቤታችን ስለ አድነው አውጥተው ጸሎት ይዘው እየሰገዱ የሚጠይቁት ለእሸቱ ሞት ነው። ጥፋቱ ምንድነው ከተባለ የሴቶች ገዳም ብለው ለምን ከአፉ ወጣ? ይሄን ያሉት ግን ጳጳሱ ናቸው። አሁን ያያችሁት ደብዳቤ ጳጳሱን የጻፉት እንጂ እሸቱ አይደለም ያለው። ይሄን
ምኑ ነው የሚያሳዝነው? ከሴቶቹ ገዳም የሴቶቹ ገዳም ምንድን ነው ችግሩ? ገዳም የሴት ሆነ የወንድ ሆነ የአንድነት ገዳም ሆነ ሁሉ የአዳም ዘር ሁሉ የሥላሴ ፍጥረት ነው እና ጭራሽ መቁጠሪያ ወርውረን መቋሚያ ዘቅዝቀን ስለ አድን አውጥተን በጾም በጸሎት በመህላ ለእሸቱ ሞት ማለት ነው። በጣም ያሳዝናል። የተናገረው ሶስት ተናገረ። እንደ ሌሎቹ ጳጳሳት ለገንዘብ ጊዜ ሲሆን ገቢ ለማሰባሰብ ጊዜ ሲሆን ልጃችን እሸቱ ቅዱሱ እሸቱ መጋቢ ስናይ እሸቱ መልካሙ እሸቱ የምትለው ጳጳሳት እንዴት የልጆች አባት ህፃናት ልጆች የያዘ ሰው ዋልድባን በሚያክል ገዳም ላይ ለሞቱ ይጸለይበታል ሲባል እንደ አትደነግጡም? እንደ አትቆጡም? እንደ አትመልስም? ይሄ ነው ቤተክርስቲያና ጸሎት። ይሄ አይደለም ቤተክርስቲያና ለሚያሳድዷት የምትጸልይ ነው። ለጠላቶቿ የምትጸልይ ነች። ቤተክርስቲያን ለሰማይ ለምድሩ ለሳር ቅጠሉ ለእንስሳቱ ለአራዊቱ ለምትጸልይ ነች ቤተክርስቲያን። እና በጣም ልብ ይነካል። በጣም እጅግ በጣም እኔ ከተናጋሪው በላይ የሌሎቹ ዝምታ ነው የሚገርመኝ። ጥሩ ሀሳብ ነው ያነሳው። ብዙዎች እኔም ደግፌዋለሁ። ማለት አንዳንድ ጊዜ አባቶቻችን እንደዚህ ያደርጋሉ ብዬም ጠብቄም አላውቅም እውነት ለመናገር ግን በዚህ ልክ ወጥተው ሚዲያ ላይ ከዛም ከፍ ሲል ደግሞ በዚህ ልክ ዛቻ ምናምን ማስተላለፍም ተገቢ ነው ብዬ አላስብም። ዮኒ ማኛም እንግዲህ ከዚህ ጋር ተያይዞ ሀሳቡን ሰጥቷል። እንከታተል እስቲ። በእውነት እግረኛው ሚዲያ በጣም መስለ ደግሞ የሚደብረው ነገር ምንድነው? በቃ ስራ ጠባቂ ነው ምናምን መስሎ የነሱን አለባበስ ለብሶ ምናምን እዛ ሄዶ እሸቱ ላይ መርዝ ሲያስረጨዋል። በቃ እሸቱ ባጠፋበት እኛ ሁሉም ተናግሮታል። እሸቱ አጠፋ ተባለና ምን ጠየቁ እነዚህ አባቶች? ይቅርታ አጥፍቻለሁ ይቅርታ አለ። ደግሞ የኦርቶዶክስ ወንድምና እህቶች ከማንም በላይ በይቅርታ የሚያምን እምነትም ነው ቤተሰብም በይቅርታ ያምናል። ያንን ነገር አስደርጓል። እግረኛው ሚዲያ ምን እነዚህ ኢንተርቪው የሚያውቁ ሰዎች አይደሉም። ገዳም ለአምላካቸውን ሲያመሰግኑ ከአምላካቸው ጋር ብቻ ግንኙነት ያላቸው ሰዎች ናቸው። ኢንተርቪው ላይ አምጥተህ ሌላ ነገር ኦርቶዶክስ እንዲባል የሄድክበት መንገድ በጣም ያማል። እግዚአብሔር ምስክር። በጣም ነው የሚደብረው በእውነት እግረኛው ሚዲያ በጣም መስለ ደግሞ የሚደብረው ነገር ምንድነው? በቃ ስራ ጠባቂ ነው ምናምን መስሎ የነሱን አለባበስ ለብሶ ምናምን እዛ ሄዶ እሸቱ ላይ መርዝ ሲያስረጨዋል። በቃ እሸቱ ባጠፋበት እኛ ሁሉም ተናግሮታል። ወጣ እሸቱ ይቅርታ ጠየቀ፣ አከተመ። ሌላ ምንም ነገር የለም። ሄደ ግን እዛ ወዳጅ መስለ ለመሸቀል በየገዳማቱ አሁን ቢዝነስ ጀምረዋል። ይሄን ያህል ዓመት ይኸው እንደው ስሙ ብዙ ጊዜ ያው ደመመራር ነው። ዘመድኩን በሚችለው መልኩ እያሳገዘ እያስረዳ አንድም ቀን አስቀርጸ ላክልኝ፣ እንዲግቡና ኢንተርቪው አድርጉልኝ፣ ቢዝነስ ሸቅሉልኝ ምናምን ሲል ሰምቼው አላውቅም ዘመድኩ። እዚህ ያሉት ግን ኢትዮጵያ ላይ እንዴት እንደሚመቀኛኙ በጣም አይ የእንትና ልንገር የእሸቱን ልንገር ኮሜዲያን እሸቱ ታስታውሳለህ? ማን ነው ስሟ ላይ ጓልክባት? ማን ነው ስሟ ጠፋኝ። ባምቢ ላይ ጓልክባት ታስታውሳለህ? ወር ሳይሞላው አንተ ላይ ወቀሳ መጣ። አየህ ሰው ላይ የመፍረድ ማንነት ራስ ላይ ይዞ ሊመጣ ጻድቅ ተጫውተህ በጣም የቤተ ክርስቲያን ተቆርቋሪ ሆነ ጓብ ለመጣ እሷ በቃ ተለያየች። ወር ሳይሞላው አንተ ምን ውስጥ ገባ? አጣብቂኝ ውስጥ ገባ። እግዚአብሔር ያያል። ለሁላችንም ስላልተገለጠን እንጂ በእግዚአብሔር ፊት የምንቆም ድፍረት የለንም። we don't ሁላችንም ኃጢአተኞች፣ ሁላችንም በዳዮች፣ ሁላችንም ብዙ ችግር ያለብን። ባምቢን እንደዛ መውጫ መግቢያ ስታሳጣት የነበርከው ሰው አንተ ዳግመኛ ደግሞ የይቅርታ ቤተክርስቲያን ተሳስታል ብላ ቤተክርስቲያን ስትወቅስ እንደገና ደግሞ እግረኛው መጣ እንደዚህ። ስለዚህ አሁንም እኔ እንደ ሀሳብ የምጠይቀው ምንድን ነው? ፕሊዝ ገዳማት ላይ ቪዲዮ እየቀረጻችሁ ባትልኩልን፣ ባትሸክሉ በገዳማት ላይ ዮኒ ማኛ ደግሞ ያው ወደዚህም ወደ ሰሚር ወንድማችን ነው። ለጊዜው ግን የሰጠው ሀሳብ
ተመችቶኛል። እንግዲህ ባምቢንም ጠቅሷል ማለት ነው። ባምቢም ደግሞ በራሷ የቲክቶክ አካውንት ያው ስም እየጠቀሰች አይደለም በእርግጥ ምክንያቱም በኋላ ሊመጣባት የሚችለውን ችግር ስለምታውቀው ስም እየጠቀሰች አይደለም። እስቲ ያለ ያስተላለፈችውን መልእክት እንስማ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መጥተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ የቤት ያሳደጋት ማንም ያለካት ፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደርክ ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለች ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። የኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት ዓይንህን አውጥተህ ስትሰጠው ኧረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝ። ኦኬ እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ
ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴን መጨረሻም እንግዲህ ያው የሁሉንም ሰምተናል ማለት ነው። ሁሉንም ታዝበናል። በተለይ እንግዲህ እሸቱን ብዙዎቻችን እናውቀዋለን። ለልጆች አስተማሪ ነገሮች ሲሰራ የነበረ ወንድማችን ነው። ከዛ ባለፈ ደግሞ ቤተክርስቲያናትን ያሰራል። ከዛም ሰፍ ሲል ሙስሊሞችንም ደግሞ ይደግፋል፣ መስጊድ ያሰራል እና ይህ ወንድማችን ይህን ሁላ ሲያደርግ እንግዲህ ኮሚሽን አልተቀበለም። የእውነት ለመናገር የተቀበለም አይመስለኝም። ምክንያቱም በሚዲያ ላይ ይሄንን ሲናገር ወጥተው ምስክርነት ይሰጡ ነበር። ማለት ቢወስድ ኖሮ ወስዷል አውቆ ነው ብለው ይናገሩ ነበር ማለት ነው። ስለዚህ ወንድማችን ከገባበት ችግር ውስጥ እንዲወጣ እንግዲህ በጣም ስለተወጣችን ያለብን የምንችል ደግሞ ቪዲዮውን ከቲክቶክ ሳይሆን በተቻለን አቅም ከዩቲዩብ ከራሱ ቻናል ጋር ማየት አለብን። ሰብስክሪፕሽን ሜምበርሺፕም ነው እሱ አሁን ለጊዜው እየጠየቀ ያለው። እሱንም እንግዲህ የምንችል ሰዎች ብናደርግ መልካም ነው እላለሁ። በተረፈ ይሄን ይመስላል የዛሬው ፕሮግራማችን። ከወዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ እንገናኛለን። ሰላም ነው።